በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅዱሳን ወዳጆች እንደምን ዋላችሁ? አሜን። እግዚአብሔር አምላካችን የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም የተመሰገነች ትሁን። ጻድቃን ሰማዕታት መላእክት ሁሉ እግዚአብሔር የሰጣቸው ስልጣን መሰረት ከፍ ከፍ ያሉ ይሁኑ። በዛሬው ዕለት የምንመለከተው እንግዲህ የማቴዎስ ወንጌል ምዕራፍ 13 ያለውን ማብራሪያ ነው የምንመለከተው ማለት ነው። የሐዲስ ኪዳን ከማቴዎስ ወንጌል ምዕራፍ 1 ጀምረን በቴሌግራም እየተማማርን ነው ላይቭ ማለት ነው። አሁን 13 ላይ ስለደረስን ከዛ ጀምረን እንቀጥላለን። ወደ ኋላ ያሉትን ምዕራፎች ደግሞ እየተመለስን ድጋሚ እንደዚህ እናብራራቸዋለን ማለት ነው። ዛሬ ያዝነው ምዕራፍ 13 ነው። ምዕራፍ 13 በአጠቃላይ ብዙ ነገሮችን ይዟል። በዋናነት 5 ነገሮች እንደ መቅድም እንመልከት። የመጀመሪያው በእንተ ምሳሌ ዘር ወዘራኢ ነው። ምን ማለት ነው? የዘሪው እና የዘሩ ምሳሌ ጌታችን ያስተማረበት ምሳሌ ነው። ሁለተኛ በእንተ ምሳሌ ፍጠተ ሰናፔ ነው። የሰናፍጭ ቅንጣት ምሳሌ አድርጎ ያስተማረበት ነው። ሶስተኛው በእንተ ምሳሌ ዘብሁ ወይም እርሾ ነው። ስለ እርሾ ምሳሌ ያቀረበበት። በእንተ ፍካሬ ክርዳድ ወስርናይ ያለ ስለ ክርዳድና ስለ ስንዴና ስለ እንክርዳድ ስለ ገራሂት ስለ እርሻ ምሳሌ አድርጎ ያስተማረበት አለ ጌታችን ኢየሱስ ክርስቶስ። ሌላው ስለ ተቀበረው ወርቅና ስለ እንቁ ስለ መረብ ምሳሌ አድርጎ ያስተማረበት አለ እና እነዚህ ናቸው ባጭሩ በዚህ ምዕራፍ ውስጥ የተካተቱት ትምህርቶች። ለሁለት ከፍለን ነው ለማየት የሞከርነው፣ ምክንያቱም ረዘም ያለ ምዕራፍ ስለሆነ ሁለተኛ ሌላ ማብራሪያ የምናደርግበት ሰዓት እንሰጠዋለን። ዛሬ ግን ግማሹን እንመልከት። በዛን ጊዜ ጌታችን ከቤት ወጥቶ በባህር አጠገብ ተቀመጠ ይላል። ብዙ ሰዎችም ተሰበሰቡ፣ በምሳሌም ነገራቸው። አጠር እያደረግን ነው የምንሄደው። ለማንበብ ለሚፈሩ ሰዎች ሲያነቡ ግራ የሚገባቸው ብዙ እንዳይኖር ግልጽ በሆነ መልኩ ማንበብ እንዲችሉ ለማድረግ ነው። ብዙ ሰዎች ተሰበሰቡ። ከዛ በኋላ ብዙ ሰዎች በተሰበሰቡበት ጌታችን በምሳሌ ማብራራት ይጀምራል ማለት ነው። ገበሬ እንግዲህ ጌታችን ለገበሬ በዘር እየመሰለ በዘር በእርሻ ለሴቶች ለእናቶች በእርሾ እያደረገ ለነጋዴያን ደግሞ በወርቅ በብር እየመሰለ ለመሰግራን በመርከብ በአሳ እየመሰለ ይናገራል ማለት ነው። በምሳሌ የሚያስተምርበት ምክንያት ምንድነው? ትንቢቱ ሊፈጸም በምሳሌ እንደሚያስተምር እከስት በምሳሌ አፉ ተብሎ በትንቢት እንደተነገረ ያንን ለመፈጸም በምሳሌ አፌን ከፍታለሁ፣ አፌን እገልጣለሁ፣ አስተምራለሁ ተብሎ በትንቢት የተነገረውን ቃል ይፈጸም ዘንድ ጌታችን በምሳሌ ያስተምር ነበረ። አባቶቹ የጌታችን የኢየሱስ ክርስቶስ አባቶች የተባሉ ነቢያት በምሳሌም ያለ ምሳሌም ያስተምሩ እንደነበረ ክርስቶስም በምሳሌም ያለ ምሳሌም ያስተምራል ማለት ነው። በምሳሌ ልክ አሁን ስንነጋገር እንደነበረው ለነጋዴዎች በሚገባቸው በወርቅ በብር እያደረገ ለአሳ አስጋሪዎች ደግሞ አሳ የሚያራቡ ሰዎች ለነሱ በአሳ በመረብ እያደረገ ምሳሌ እንደሚሰጠው፣ ለሴቶች በእርሾ እያደረገ ለገበሬ በዘር በእርሻ እያደረገ ምሳሌ እንደሚሰጠው በምሳሌ ያስተምራል። እንዲሁም ደግሞ ልክ አንቀጸ ብፁዓንን እንዳስተማረው ትምህርት ቀጥታ ያለ ምሳሌ ትምህርቱ ብቻ የሚያስተምርበትም አለ ማለት ነው። ልክ እንደ ነቢያት ነበረ ክርስቶስ የሄደበት መንገድ። አንዱ ክርስቶስን እውነተኛ እረኛ ያስባለበት ምክንያት ምንድነው? በነቢያት ትንቢት በኩል ስለገባ ነቢያት የሄዱበትን መንገድ ስለተከተለ ነው እና እዚህም ጋር በምሳሌ ያለ ምሳሌም ነቢያት እንዳደረጉ ያደርጋል ጌታችን። እና በምሳሌ የሚናገርበት ምክንያት ምንድን ነው ስንል፣ አንደኛ ካላዋቂዎች ለመሰወር በምሳሌ ያስተምራል። እንዲሁም ደግሞ ለደቀ መዛሙርት የበለጠ እንዲገባቸው ትኩረት እንዲያደርጉ ተነቃቅተው እንዲማሩ ለማድረግ በምሳሌ ያስተምራል። ምክንያቱም ተራ ነገር ቢነግሩት የተማረ ሰው ለመቀበል ስለሚያስቸግረው ጓጉቶ መማር ስለማይችል በምሳሌ እያደረገ ክርስቶስ ለደቀ መዛሙርቱ በትጋት እንዲማሩ ያደርግ ነበረ እና ዘሪ ሊዘራ ወጣ ይላል ጌታችን። 4 ነገሮችን ያስቀምጣል። የተዘራው ዘር የወደቀበትን ከወደቀበት ቦታ አንጻር ማለት ነው። መንገድ ላይ ይወደቃል፣ በጭንጫ ላይ ይወደቃል፣ በእሾህ ይወደቃል እና በመልካም መሬት ላይ ሰናይ ምድር ላይ ይወደቃል እና እነዚህን ያስተምራል ጌታችን። መንገድ ላይ የወደቀው አዋፍ በሉት፣ ማፍራት አልቻለም። በጭንጫ ላይ የወደቀውም ደግሞ ፈጥኖ በቀለ፣ ጥልቅ አልነበረምና መሬቱ ፈጥኖ በቀለ፣ እሱም ፈጥኖ ደረቀ ማለት ነው። በእሾህ መካከል ያለውም እሾሁ እንዳያድግ አደረገው፣ ፍሬም እንዳያፈራ አድርጎት ባጭሩ ቀረ ማለት ነው። የተመረጠው
መልካም መሬት የተባለበት ቦታ ላይ የወደቀው መሬት ግን ባለ 100 ባለ 60 ባለ 30 ፍሬ አፈራ ይላል። ሊዘራ ወጣ ማለት ጌታችን ሊያስተምር ሰው ሆነ። ሊያስተምር ስግው ቃል ተባለ ማለት ነው። ሊዘራ ወጣ ጌታችን ሊያስተምር ወጣ። አዕዋፋት በሉት ማለት በልበ ዝንጓአን ዝንጋኤ ያለባቸው የሚዘነጉ ሰዎች ላይ ያደረ ቃል ወፎች በሉት ማለት አጋንንት መጥተው አሰናከሉት፣ ወደ ምግባር ወደ ትሩፋት እንዳያድግ አደረጉት ማለት ነው። ልክ የበሉት ነገር እንደሚያስደስት ደስታን እንደሚፈጥር አጋንንትም ደግሞ በሰው ልጅ ያለውን ቃለ እግዚአብሔር ቀምተው ከንቱ ነገር ውስጥ እንዲወድቅ በማድረጋቸው ይደሰታሉና ከዚህ የተነሳ አዕዋፍ በሉት የተባለው አጋንንት አሳሳቱት፣ እንዳይሰራ ወደ ትሩፋት እንዳያድግ አደረጉት ማለት ነው። በጭንጫ ላይ የሚለው ደግሞ ስፋ አእምሮ የሌላቸው የሰፋ አእምሮ ማገናዘብ የሚችል በሌላቸው ላይ ያደረ ትምህርት ምንድነው? በዚህ ይመስለዋል ማለት ነው። በጊዜው ሲማሩ የተረዱት የገባቸው ይመስላቸዋል። ከጊዜ በኋላ ግን መናፍቅ ጳጳስ አላዊ ንጉሥ በተነሳ ጊዜ ፈጥነው ይክዳሉ ማለት ነው። እነዚህም በጭንጫ ላይ የወደቀውም አልተመሰገኑበትም፣ ፍሬም አላፈሩበትም ማለት ነው። ሌላው በእሾህ መካከል የወደቀ ይላል ጌታችን። ይሄ በልበ ብዑላን ወይም ደግሞ በባለጸጎች በምድር ባለጸጎች ውስጥ ያደረ ትምህርት ነው። ይሄም ደግሞ እንዳይኖሩት የሚያደርጓቸው ብዙ መሰናክሎች ስላሉባቸው ወደ ተግባር ሳያውሉት እነዚህም ልክ እሾህ እንዳያፈራ አንቆ እንዳስቀረው እነዚህም ደግሞ ፍቅረ ብእሲት፣ ፍቅረ ውሉድ፣ ትካዘ ዓለም፣ ሀሌው መንበርና ብልስ ሰፋጢት የሚባሉ እነዚህ አምስቱ ነገሮች ሰውን ወደ ትሩፋት እንዳያድጉ ሀብታም ሰው ባዕል ሰው ወደ መንፈሳዊ እድገት እንዳያሳይ የሚያደርጉ እሾሆች ናቸው ማለት ነው። ሌላው በመልካም መሬት ላይ የወደቀ ይሄ ደግሞ በየጊዜው የሚያፈራ በየጊዜው መልካም ስራ የሚሰራት ከትሩፋት ወደ ትሩፋት ከገድል ወደ ገድል ለሚያድጉት የተሰጠ ትርጓሜ ነው ማለት ነው። 160 30 ያማሩ ፍሬዎችን የሚያፈሩ ይሄ 160 30 የሚለው ወጣኒ ማዕከላዊ ፍጹም ተብሎ ይፈታል። ወጣኒ 30 ማዕከላዊ 60 እና በፍጹማን 100 ተብሎ ይተረጎማል ማለት ነው። ባለ 100 ለሰማዕታት ይሰጣል። ባለ 60 መነኮሳት፣ ባለ 30 ደግሞ ህጋውያን ማለትም ባለትዳሮች ለነሱ ይሰጣል። ግን ደግሞ በሶስቱም ቦታ ተቀያይሮ ልታገኙት ትችላላችሁ። ከሰማዕታት መካከል 30 ያፈራ 60 ያፈራ 100 ያፈራ ይገኛል። ከመነኮሳት መካከልም እንደዚሁ 30 60 በእያንዳንዱ ውስጥ ያፈራ ሊገኝ ይችላል። ለምሳሌ ባለ 100 ስንመለከት ከሰማዕታት እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሪዎስ፣ እነ ቅድስት አርሴማን የመሳሰሉ ሰማዕታት እናገኛለን። ባለ 100 ከመነኮሳትም ደግሞ መነኮሳትን ባለ 60 ብለን መስለናቸዋል። ግን ደግሞ ባለ 100ዎች መነኮሳት አሉ። እንደነ ጦስ፣ እንደነ መቃርስ፣ እንደነ አቡነ ተክለ ሃይማኖት፣ እንደነ ገብረ መንፈስ ቅዱስ ያሉት አይነቶቹ ባለ 100 ፍሬ ናቸው ማለት ነው። ከህጋውያንም መካከል 100 ፍሬ ያፈሩ አሉ። እንደነ አብርሃም፣ እንደነ ኢዮብ፣ ሌሎችም ቅዱሳን አባቶቻችን እናቶቻችን ባለ 100 ባለ 30 ባለ 60 ፍሬ አፍርተዋል ማለት ነው። በዲያቆናት በቀሳውስትና በጳጳሳትም ተደርጎ ይመሰላል። ግን ደግሞ ዲያቆናቱ ነው ባለ 60 ባለ 100 የሚያፈሩ እናገኛለን። ጳጳሳቱ ነው ደግሞ 100 ሳያፈሩ በ60 ሊቀሩ የሚችሉ ይኖራሉና በአጠቃላይ 30 60 100 ያማረ ፍሬ የሚተረጎሙ እንግዲህ ቅዱሳን በአጠቃላይ አትርፈው የሰሩ እንላቸዋለን። ምክንያቱም ለምሳሌ ህጋዊ መሆን ለሁሉም ሰው የተሰጠ ግዴታ ነው ማለት ነው። በትዳር መኖር ለሁሉም ሰው የተሰጠ ግዴታ ነው። ግን ደግሞ እግዚአብሔር ስንፍናችንን አይቶ ደካማነታችንን አይቶ እንዳንወድቅ ብሎ ይህን ህግ ሰጠን እንጂ በድንግልና ብንጸና ደግሞ የበለጠ እግዚአብሔር እናገለግለዋለን ብሎ በድንግልና መኖር የበለጠው ትሩፋት ነው ማለት ነውና ቅዱሳን ከታዘዙት ከህግ ሁሉ በላይ ራሳቸውን ለእግዚአብሔር ለክርስቶስ የሰጡ ናቸው ማለት ነው። እና በአጠቃላይ ከነዚህ ዘሮችን የምንማራቸው ብዙ ነገሮች አሉ። እማራለሁ ብሎ ነገ እማራለሁ ብሎ ካላወቁ ካልተማሩ አያውቁ ካላወቁ አይጸድቁ ብሎ ወደ ትምህርት የሚያስብ ግን ደግሞ ነገ እማራለሁ ብሎ የሚሞት ሰው አለ። ትሩፋት እሰራለሁ ከትሩፋት ወደ ትሩፋት ማደግ አለብኝ ብሎ ግን ወደ ትሩፋት ሳይሄድ የሚሞት ነገ እሰራዋለሁ ብሎ የሚሞት ሰው አለ። ዘወድቀ ውስተ ምድር ሰናይ ግን ሁሉን ሰርቶ የሞተ ትሩፋተ አፍአ ትሩፋተ ውስጥን አስተባብሮ ሁለቱንም የሰራ ሰው ዘወድቀ ውስተ ምድር ሰናይ ተብሎለታል ማለት ነው። በመልካም መሬት ላይ በጥሩ መሬት ላይ የወደቀ ሰናይ ምድር ተብሏል ማለት ነው። ይሄ ነው። ዝንጉዓን አሉ ስፋ አእምሮ የሌላቸው ልበ ብዑላን
በጎ ሕሊና በጎ ልቡና የሌላቸው እነዚህ ሁሉ ግን ያላፈሩ ያለ ፍሬ የቀሩ ደካሞች ናቸው ማለት ነው። ለምን በምሳሌ ያስተምራል? ያው ቅድም እንደተናገርነው ነው። ደቀ መዛሙርትም ይጠይቁታል እዚህ ጋር ለምን በምሳሌ ታስተምራለህ ብለው ይጠይቁታል። ከዛ በኋላ ጌታችን እናንተ የመንግስተ ሰማያትን ነገር ለማወቅ ተሰጥቷችኋል ላልተሰጣቸው ነው ይላቸዋል ማለት ነው። ላለው ይጨመርለታል የሚል ቃል እናገኛለን። ላለው ይጨመርለታል ማለት 30 ፍሬ አፍርቶ የተገኘ 60 100 እያለ እንዲያድግ እግዚአብሔር ይፈቅድለታል፣ ጸጋው ይጨመርለታል ማለት ነው። ብዙ ሰው ለገንዘብ አድርጎ ስለሚሰጠው ማለት ነው። ዋናው ትርጉም ግን ከጸጋ ጋር ከቅድስና ሕይወት ጋር የሚገናኝ ትምህርት ነው ማለት ነው። ንባብ የያዘ ሰው ትርጓሜ ይጨመርለታል። ምክንያቱም ውዳሴ ማርያም ዘሩን ያልያዘ ሰው፣ ውዳሴ ማርያም ንባቡን ያልተማረ ሰው ትርጓሜ ውዳሴ ማርያም፣ ትርጓሜ ቅዳሴ ማርያም፣ ትርጓሜ ወንጌል አይማርም። ዘሩን መጀመሪያ መያዝ አለበት። ዘሩን የያዘ ትርጓሜው ይነገረዋል ነው ማለት ነው። እና ከነሱ በፊት የነበሩ ነቢያትን እያነሳ ነቢያት ጻድቃን ሊያዩ እናንተ ያያችሁትን ሊያዩ ወደዱ፣ አልተሳካላቸውም፣ አላዩም። ሊሰሙ ወደዱ፣ አልሰሙም እያለ እናንተ ግን የሰሙ ጆሮቻቸው ያዩ ዓይኖቻቸው ብፁዓን ናቸው እያለ ጌታችን ያመሰግናቸዋል። እነ ኢሳይያስ እነ ዳንኤል ትንቢት ተናግረዋል። ደቂቅ ነቢያት አበይት ነቢያት ስለ ክርስቶስ ሰብከዋል። እና አብርሃም ጭምር በምሳሌ ደረጃ ተመልክተው በጉጉት አይተዋልና ግን ሳይሳካላቸው ማለት አረፍተ ዘመን ገጥቷቸው ክርስቶስ ጋር ሳይደርሱ ሞተዋል ሄደዋልና ክርስቶስን በዘመነ ስጋዌው ከእሱ ጋር በላን ጠጣን ብለው እንዳሉት እንደ ሐዋርያት አልኖሩምና ያንን ለመናገር ነው ክርስቶስ። ብዙዎች ጻድቃን ነቢያት እናንተ ያያችሁትን ሊያዩ እናንተ የሰማችሁትን ሊሰሙ ወደዱ፣ ግን አልሰሙም እያለ የተናገረው ማለት ነው። ያው ጌታችን ራሱ የተናገራቸው ምሳሌ ተረጉማል። መንገድ ላይ የወደቀው የመንግስተ ሰማያትን ነገር ሰምቶ የማያስተውል ነው ይላል። ሁለተኛ ምሳሌ መሰለላቸው ይላል። መንግስተ ሰማያት በእርሻ መካከል ዘርን የዘራ ሰውን ትመስላለች ብሎ ምሳሌ ያመጣል። ዘር ወንጌል ናት። ገራይት ደግሞ እርሻ ማለት ነው፣ ልቡና ነው። ልክ ቅድም 4 አይነት ነገር እንዳየን መልካም ልቡና ላይ የወደቀ መልካም መሬት ላይ የወደቀው ብቻ እንዳፈራ እንደዚሁ በብዙ ልቡና ላይ ወንጌል ታርፋለች። ግን ደግሞ ፍሬ የምታፈራው ጥሩ መሬት ላይ ካረፈ ብቻ ነው ማለት ነውና ይሄ ገበሬ ጥሩ ዘር ይዘራል። ግን ቤተሰቦቹ ተኝተው ሳለ ጠላት እንክርዳድ ይዘራበትና ዘሩ ይበከላል ማለት ነው። በዚህ ጊዜ አገልጋዮቹ መጥተው ዘሩን ምርጥ ዘር ዘርተህ ነበረ፣ የዘራኸው ዘር እንክርዳድ ያልነበረው ንጹሕ ዘር ነበረ፣ ግን ማን ተከለበት? ኬት መጣ ይሄ ነገር እንዴት ሆነ? ይሉታል። ከዛ በኋላ ጌታችን ጠላት ይህን አደረገ ይላል። ጠላት ይህን አደረገ፣ ተኝተው ሳሉ ጠላት ይህን አደረገ ይላል። አገልጋዮቹ ምን ይላሉ? ልንነቅላቸው እንችላለን፣ እንንቀላቸው ብለው ጥያቄ ያቀርባሉ። እንድናጠፋቸው እንድንነቅላቸው ትወዳለህን ብለው ይጠይቁታል። እሱ ግን ባለቤቱ ግን ምን ይላል? ተዋቸው፣ እስከ መከር ድረስ በአንድነት አብረው ይደጉ። ከዛ በኋላ አገልጋዮችን አጫጆችን እልካለሁ፣ ለየብቻው እንትን ይባላል። መጨረሻ ላይም ተሰብስቦ በእሳት ይቃጠላል ይላል ማለት ነው። ጊዜው እስኪደርስ ማለት እንግዲህ ጉባኤያት እስኪደረጉ ጌታችን ዳግም እስከሚመጣ ድረስ። ለምሳሌ ጉባኤያት እስኪደረጉ ማለት መናፍቃን ጉባኤ እስኪደረግ ድረስ ሳይለዩ አብረው ይቆያሉ። ልክ 300 ሊቃውንት 318ቱ ሊቃውንት አርዮስን፣ 150 ሊቃውንት መቅዶኒዎስን፣ 200 ሊቃውንት ንስጥሮስን እንዳወገዙ እንደዚሁ ጉባኤ እስኪደረግ ድረስ በትዕግስት ቆይቶ ከዛ በኋላ ጉባኤ ይለያል ማለት ነው። የኖህ ዘመን ኖህና ቤተሰቦቹ ብቻ ተርፈው ሌሎቹ እንደጠፉ እንደዚሁ እንክርዳዱ ይጠፋል፣ ይነቀላል ማለት ነው። ዳግም በመጣ ጊዜም ደግሞ ኃጥአን ይጠፋሉ፣ ጻድቃን ይተርፋሉ ማለት ነው። እና ባጭሩ ግማሹ ፓርት የማቴዎስ ወንጌል ምዕራፍ 13 ግማሹ ይህን ይመስላል። ቀጣዩን ክፍል እናያለን ማለት ነው። ለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰብስክራይብ፣ ላይክ፣ ፎሎ፣ ሼር በማድረግ ቤተሰብ በመሆን አገልግሉ። እናንተም ለብዙ ሰዎች እንዲዳረስ በምትችሉት መንፈሳዊ ሁሉ አግዙን። እኛ በየጊዜው ትምህርቶችን እንለቃለን። በድጋሚ እግዚአብሔር የተመሰገነ ይሁን። በትምህርቱ ዙሪያ ደግሞ ያላችሁን ሀሳብ አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። ጥያቄ ካላችሁም የቴሌግራም አድራሻችንም እዛው ላይ እናስቀምጥላችኋለን። በዛም ማግኘት ትችላላችሁ።